የምናየው ዝናብ ባይገርማችሁ ከየትኛው ቤት እንደሆነ አይታወቅም። ከኛ ጀርባ ያለው ቤት እንትን ንፋስ እንዳለ ገንጥሎ አንስቶት ባይገርማችሁ አዲስ ቤት ነው ቤቱ። እስጎ ማርና ክርስቶስ አቤት የኔ ጌታ በጣም ከባድ ነበር ዝናቡ በጣም ይከብድ ነበር። ከፎቁ ላይ ነው በኢየሱስ በካሬ 89,000 ብር ብቻ በ10 በመቶ ቅድመ ክፍያ ወይም በ733,000 ብር የቤት ባለቤት መሆን ይችላሉ። የህልሞን ቤት ከሰመር ሪል ስቴት ሶስተኛ ሳይታችንን በአፍሪካ ህብረት ፊት ለፊት በቡልጋሪያ መብራት ከወለድ ነፃ 50/50 የክፍያ አማራጭ ለ5 ዓመት ወይም እስከ 20 ዓመት የባንክ ብድር አዘጋጅተናል። ሙሉ ለሚከፍሉ ደግሞ እስከ 5 በመቶ ልዩ ቅናሽ። በእርጋታዋ በፍቅሯና በተፈጥሮ ውበቷ የምትታወቀውና የፍቅር ከተማ እየተባለች የምትጠራዋ ውቧ ሐዋሳ ትናንት ምሽት ግን የፍቅርና የእርጋታ ሳይሆን የፍርሃትና የሐዘን ማዕከል ሆና አድራለች። የክረምቱ የበረዶና የኃይለኛ ንፋስ የተቀላቀለበት ጽኑ ዝናብ ውቧን ከተማ በአንድ ጀንበር የውድመትና የሐዘን ቀጠና አድርጓታል። ትናንት ማታ በጣለው ኃይለኛ ዝናብ በረዶና ብርቱ ነፋስ ምክንያት በትልልቅ ዛፎችና በኤሌክትሪክ ምሰሶች መውደቅ የአንድ ሰው ህይወት ሲያልፍ በ10 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት አድርሷል። የኃይለኛው ነፋስና የበረዶ ድብደባ በርካታ የመብራት ምሰሶችን፣ የትራፊክ መብራቶችንና ዛፎችን ከነስራቸው በመንቀሉ በከተማዋ በስፋት የመብራትና የኮሙኒኬሽን አገልግሎት ተቋርጦ አድሯል። ተነቅለው የወደቁ ዛፎችና የኮንክሪት መብራት ምሰሶች በመንገድ ላይ በቆሙና በመንቀሳቀስ ላይ በነበሩ ባጃጆች፣ ሞተር ብስክሌቶችና አውቶሞቢሎች ላይ በማረፋቸው ከፍተኛ የንብረት ውድመት አድርሰዋል። የቤት ክዳኖችም ተነቅለው ተወስዷል ተብሏል። አንድ ቆርቆሮ የቀረ የለም ከጣራው ላይ ይኸው ይሄ ጤና ጣቢያው ቆርቆሮ ነው እንደዛ የሚነሳው እያያችሁ ነው። የእስራኤል አባ ጣራውን በጣም ያስፈራ ነው። ይሄ እንጃ የመጨረሻው ዘመን ነው የሚመስለው። በስመ ስላሴ በስመ ስላሴ በስመ ስላሴ ጣራውን ይፈታል። በስመ ስላሴ ባለፈውም ዓመት በተመሳሳይ ክስተት በቢሾፍቱ ወይም ደብረ ዘይት መከሰቱ የሚታወስ ሲሆን ዘንድሮ ደግሞ በታሪካዊቷ የጎንደር ከተማና አሁን ደግሞ በሐዋሳ ተደግሞ ከፍተኛ ስጋትና ሐዘንን ፈጥሯል። ሰማዩ በጥቁር ደመና ተሸፍኖ ነፋሱ ከወትሮ በተለየ ሁኔታ ሲያጓራ፣ የበረዶ ድብደባ ደግሞ የቤቶችን ክዳን ሲያንቀጠቅጥ የዚያች ምሽት አስፈሪነት በቃላት አይገለጽም። ዘመናት ያስቆጠሩ የጎዳና ላይ ዛፎችና የኮንክሪት ምሰሶች እንደ ገለባ ሲወድቁ የሐዋሳ ውበት በአንድ ጀንበር በስጋት ተተካ። ሰፈሩ ምን ያህል እንደተረበሸ ይሄ የቤተልሔም ትምህርት ቤት ፎቅ ነው። ጣራው የለም ሊትራሊ ጣራው ምንም የለም። ይሄው መሬት ወድቆ ነው ያለው ጣራው ማለት ነው። ሰፈራችን ሙሉ ተረባብሾ ነው ያለው። በጌታ በኢየሱስ ህጻናት እየሮጡ ሰው ኢንስቴብል መሆን አልቻለም። ዛፍ ሁሉ ተሰብሮ መሬት ወድቋል። እንኳን
እንግዲህ ትምህርት ቤት ግቢ ነው። ካናዳ ነው ያለነው። ጌታ ካናዳ ነው ያለኸው አለኝ። ካናዳ ገብተናል። የሐዋሳ ከተማ አስተዳደርና የብሔራዊ ሜትሮሎጂ ኤጀንሲ እንደጠቆሙት የክረምቱ ከፍተኛ ዝናብና አደገኛ ንፋስ በቀጣይም ተጠናክሮ ሊቀጥል ስለሚችል የሟቾችና የጉዳተኞች ቁጥር እንዳይጨምር ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በመሆኑም ህብረተሰቡ ከረጅም ዛፎች፣ አሮጌና ያረጁ የኤሌክትሪክ ምሰሶች እንዲሁም የቆርቆሮ አጥርና አደጋ ሊያስከትሉ ከሚችሉ ህንፃዎች ስር አለመጠለል፣ የወደቁ የመብራት ሽቦዎችንና ምሰሶችን በፍጹም አለመንካትና ለሚመለከተው አካል በአስቸኳይ ማሳወቅ፣ በኃይለኛ ዝናብ ወቅት አሽከርካሪዎችና እግረኞች የጎርፍ መፍሰሻ መስመሮችንና የተጨማለቁ መንገዶችን በጥንቃቄ መጠቀም ይገባል ብለዋል። የጉዳቱ ሰለባ ለሆኑ ወገኖቻችንና ለቤተሰቦቻቸው መጽናናትን እንመኛለን። ውቧ ሐዋሳም በፍጥነት ወደ ቀደመ ፍቅሯና ውበቷ እንድትመለስ ተስፋም እናደርጋለን።